ዩቲዩባችን ብር ከፍሎናል እና ሁልሽም መዳም ቤት ያለች ስሩ ስሩ እኔ ቸኩያለሁ። አበባዬን እስከማይና አበባ ካሜራ ጀነን እና ኬኩ ይቆረስ ማለት ነው። ይቆረስ እና ይከፈት ነው ለከንታለ እሺ ይቆረስ። ደከመኝ ሰለቸኝ ሳትል እስከዚህ ሰዓት አብራን ስለነበረች ይሄ ያው ትንሹ ነገር ነው። ኢንሻአላህ ከዚህ በላይ ከፍሎን ከዚህ በላይ ይደረግላታል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ የኛ ቤተሰቦች? ሰላም ናችሁ ወይ? አለን ማለት ነው። ዛሬ ደስ በሚል ቪዲዮ መጥተንላችኋል። እሱም ያው ምን እንደሆነ ገምቱ። ደስ ብሎናል ማለት ነው የዛሬ አመጣጣችን። አዎ የዛሬ ቪዲዮአችን በጣም በቃ ደስ ብሎናል። የሰው ልጅ ያው ምንም ይሁን ምንም የደከመበትን ነገር ውጤቱን ሲያገኝ በጣም ደስ ይላል እና የመጣ ነው በዩቲዩብ ዙሪያ ነው ማለት ነው። ዩቲዩብ አድካሚው ነው፣ በጎንም ደግሞ ደስ የሚል ነገር አለው። እሱም ምንድነው ያው ቤተሰብ ቆንጆ ቤተሰብ ታፈራላችሁ ማለት ነው። ስንት ቤተሰብ የተዋወቅናቸው አሉ ማሻአላህ በዩቲዩብ ማለት ነው። ዩቲዩብ እንደዚህ ከሆነ ሌላ ነገሩን ጥቅሙ ሳይሆን ዩቲዩብ በቃ ቤተሰብ ማፍራቱ በራሱ ይሄ በቂ ነው። ድካሙን ምናምን ተይው፣ በስ ግን ቤተሰብ ማግኘቱ ማለት ነው በጣም ደስ ይላል። አዎ በጣም ቆንጆ የሆኑ ቤተሰቦች በቃ ልክ የራስ ቤተሰቦች ይመስል የሆነ ሰላም ሳትሏቸው ካደራችሁ የሆነ ቅርቅር የሚላችሁ ብቻ በጥቅል ብዙ ነገር አለው ማለት ነው። ድካም ብቻ አይደለም ደስታም አለው እና በጣም ደስ ብሎናል። ያዲስ ተጠቃልኝ በጣም ደስ ብሎናል። ዩቲዩብ ስትጀምሪ እንዴት ነበር? ኧረ የኛ ዝም ነው የኛ አይወራም ማለት ነው። እስኪ ትንሽ አጫውተን ማለት ዩቲዩብ ስንጀምር በቃ እንቀርጻለን፣ ቪዲዮ ሼር እናደርጋለን፣ አለቀ ነበር ያሰብነው። ከዛ ዶላር እንደዛ ነበር የጠበቅነው እና የኛ አይወራም ሲጀምር እንደዚህ ላይቭ ምናምን ሰዓት የሚባለው ራሱ አናውቀው። አዎ በነገራችን ላይ ዝም ብለን በቃ ቪዲዮአችንን እየሰራን እንለቃለን። እንደውም መጀመሪያ አካባቢ በጣም ቪዲዮ እየሰራን እየለቀቅን እይታችን በጣም እንትን ነበር፣ ቆንጆ ላይ ነበር፣ በጣም ነበር። ለምን ለካ ላይቭ አንገባም? አዎ ለዛ ነው። እና ማሻአላ ብቻ ያው ደስ ይላል። አዎ በጣም ደስ ይላል ማለት ነው። ድካሙ እንዳለ ሆኖ ደስታውም አለ፣ ዘና ማለቱም አለ። እና ያው በጣም ደስ ብሎናል። ደስ ያለን ምክንያት ደግሞ ዩቲዩባችን ብር ከፍሎናል እና ሁልሽም መዳም ቤት ያለች ስሩ ማለት እኛ የመዳም ቅመሞች አንችልም የሚባል ነገር የለም። ሁሉንም ነገር ማለት ለምሳሌ አሁን ዩቲዩብ ይከፍለና አይከፍልም የሚባለው በሶሻል ሚዲያ ምናምን እንደዚህ የምናየው ነገር ነው እንጂ ራሳችን ገብተን ያየነው ነገር ስላልሆነ ያየነው ነገር የለም። ብዙም ቦታ አንሰጠውም። ስራ እንደሆነ አናስበውም። ብር ይገኛል ብለን አናስብም። ግን በቃ ሰርታችሁ የድካማችሁን ውጤት እንደዚህ ስንላችሁ ብዙ ከፍሎን አይደለም የከፈለን ትንሽ ቢሆንም የድካማችሁን ውጤት ማግኘት ማለት በጣም ደስ ይላል ማለት በጣም ደስ ይላል። ብቻ ግን ያኔ በእኛ እንደጠበቅነው በቃ እንደዚህ የሚያደክ ምናምን አልመሰለንም። አዎ ያው በነገራችን ላይ እኔና ጄሚ ማለት ነው ዩቲዩባችንን እንሰራለን ከመዳምነት በቃ ከሸቃላነት በቃ ነው ወለቀለን ነበር በድል ማለት ነው አስተሳሰባችን። ግን ማለት ዩቲዩብ ብር መክፈል ምናምን እንታዩ ግን ዘና ማለት በቃ እንደዚህ ያው አዎ ዘና ማለት ነው በቃ ስራ ብለሽ ስለያዝሽው ስንት ታየ ምናምን የሆነ በቃ ኮሜንት አላለ ያኔ ሌላ ነገር እንትናትም አሁን በፊት የምናቀጥለው ዝም ብለን አንዳንዱ ጋር እንትን ማለት ምናምን ነበር ማውራት ነበር። አሁን የለም በቃ አዎ እና ቤተሰቦቻችን እንደዚህ የምትመለከቱን በተለይ ሀገሮቻችን ልጆች አንላችሁ ነገር ቢኖር የሀገራችን ልጅ የሚመለከተን ሊኖር ይችላል። አንድ ሚሊዮን ሁለት ያው እኛ እንደተጠቀምነው እናንተም እንድትጠቀሙ እንፈልጋለን። ድካሙ እንዳለ ሆኖ መስራት የምትፈልጉ ካላችሁ ለምሳሌ እኛ ዩቲዩብ ስንጀምር ዝም ብለን በዩቲዩብ አይተን ነው ሶሻል ሚዲያ ማናቃቸው ዩቲዩብ ላይ እየሰሩ ምናምን አይተናቸው ነው ዝም ብለን እንሞክር ብለን የገባነው እና እኔና ትንሿ እኛን ማናገር የሆነ ልንከፍት ፈልገን ነበረ። እንዴት ነው ይሆን አለ አይደል? አንዳንድ ጥያቄ አለ ከሶሻል ሚዲያ ከማታውቁት ሰው ከመረዳት ከምታውቁት ከራሳችሁ በነገራችን ላይ ደግሞ ዩቲዩብ እንትን አንድ ሰው ሲነግርሽ የማታውቂውን ነገር ሲነግርሽ አሁን እኛ ትንሽ ጥቃቅን ቢሆንም እንኳን ራሱ ሲነግሩን እንዴት ነው ደስ እያለን የነበረው። በዚህ አጋጣሚ ሞኔታይዝ ያደረገልን ልጅ ነውና ብዙ ነገር የተባበረን እሱ ማሻአላህ ወላሂ አላህ የመስነት አይቀይርም ለሬ ትላለህ ነው ማለት ነው። ወላሂ አያውቀንም የሀገራችን ልጅ ነው ያለመጣ ልጅ ነው። በነገራችን ላይ ግን አገር አይደለም የሚወስነው ጦርነት የራስ ተፈጥሮች ነውና በጣም ጥሩ ልጅ ነው። እሱ ነው እየተባበረን እዚህ ደረጃ ደረስና እስከ መከፈል ድረስ ማለት ነው።
ለራሱ የጠቀመውን ነገር ለኛ እንደዚህ ብትሰሩ ያዋጣችኋል፣ እንደዚህ ብትሰሩ ይጠቅማችኋል እያለን ነበርና እናንተ መስራት ከፈለጋችሁ የሀገሮቻችንን ልጆች በዩቲዩብ በፌስቡክ በምናምን የሆነ ጊዜያችሁን ከማቃጠል ብትሰሩ ብዬ አስባለሁ። ትንሽም ብትሆን ራሱ የሆነ ስራ ብላችሁ ከያዛችሁትኝ አሪፍ ነውና በነገራችን ላይ አብዛኛው ሰው የኛ ሀገር እኔ ሌላ ሀገር እንኳን አላውቅም። አሁን ወደ ሐራም ምናምን ያሉት ማሻአላህ ጀግና ናቸው። በቃ የሆነ ሶሻል ሚዲያን ለስራ የኔ ስራ እንደሚሰራበት አምነውበታል ያውቁታል። የኛ ግን ስራ የሚሰራ የሚመስላቸው በፌስቡክ ነው። ይቅርታ አድርጉልኝ። እና ያው ለመስራት ብታስቡ በእነሱም አይፈረድም። እኛ ብቻ ስንወጣ እንጂ እንደዚህ ያኔ የዩቲዩብ ይከፍላ ምናምን ብለን ራሳችንን እናሳምንን መስራት ስንጀምር እንጂ ከኛ ሀገር የለም ያን ያህል እንደዚህ ስለማይታወቅም ጭምር ይመስለኛልና ያው እኛ እናሳውቃችሁ ለማለት ነው። ይከፍላል እርግጠኛ ነን። በቃ እኛ ተከፍሎና እናንተም ግቡበት ማለት ነው በድል። እናንተም ለመስራት ካሰባችሁ የምንረዳችሁ ነገር ካለ እንዴት ከፈታችሁ፣ እንዴት እየሰራችሁ፣ እንዴት ተብሎ ማለት ሰዓት ምናምን እንዴት ሞላላችሁ ምናምን የሚለውን ነገር የምንችለውን ነገር ወላይ ከማገዝ ከማብራራት ወደኋላ አንልም ማለት ነው። ያው ወይ ከምናበዛባቸው ኬክ ይቆረስ። ኬክ ይቆረስ ማለት ነው። በነገራችን ላይ ዳይሚ ታውራችሁ እስከዛው የሆነ ስጦታ አለኝ ማለት ነው። ላመጣው ነው። እሺ ቤተሰብ ያው ያዘጋጀን ስጦታ አለ። ዳይሙቲ ያው ያሁኑ ላንቺ አይደለም ሶሪ እንግዲህ ላንቺ አይደለም እንዳትይኝና በነገራችን ላይ ያው እዚህ ላይ የተቀመጠው ሁለቶቹ ልክ መንታ ስለሆኑ ስለሚቀናቀኑ ማለት ነው ለነሱ ነው። ያው አበባውና ይሄኛው ስጦታ ለተከበረችው ለካሜራማናችን ለሷ ነው ማለት ነው። ካሜራማናችን በነገራችን ላይ አበባ በጣም ነው ትወዳለች። ግን ያው እሷ እንዳሰበች ማለት እንደሷ እንደምትፈልገው ለማድረግ ፈልጌ ነበር፣ አልቻልኩም። አረቦቹ በጎን ይደውላሉ። የሆነ መሀል ነበርና የምናዘጋጅበት እዛ ለመሄድ አልተመቸኝም። ይሄኛው እቃው የሚገኘው ከዚህኛው ስለነበረ ከዛው ነው የሄድኩትኝና እኔ ቶሎ ከሚስራሽን ምናምን እያሉ በጣም የተጨቃጨቁ ነበረ። ለኔ ነው ይሄን ካሜራማን ይሄ ለኔ ነው። እንደዛ ነው ማለት ነው። ካሜራማን ይሄ ለሷ ሲያንሳት ነው። ይሄ እውነት ለመናገር ማለት ነው ቃላት የለንም። አንድ ሲጀመር አንስቶ እስካሁን ድረስ ማሻአላህ እኛ ጋር ራቅ ያለችው ማለት ነው። ከመጀመሪያው ጀምራ እስከ መጨረሻው ድረስ አብራን የቆየችው እንትን ብትን ኦዲየንስ ነው የሚባለው። አበረታችና የሆነ አይዟችሁ ምናምን እያለችን ያለችው ከመጀመሪያዋ ጀምራ ማለት ነው። ዩቲዩብ ሲጀመር ጀምራ እሷ ናት ማለት ነውና ማሻአላህ። አሁን አንዳንድ ሰው የሆነ ሊፈረጀን ምናምን እኮ ይችላል፣ ግን ኮሜንት እንኳን የሆነ ለኛ እንትን የሚጠቅም ነገር አይሰጡም። ራሷ ያበረታቱና ምን ደረሳችሁም ያለንም የለም። እሷ ግን በቃ መቀረጽ ከፈለግነው ቦታ ድረስ ወላሂ እኔ ማለት ቃላት የለኝም እውነት ለመናገር ማለት ነውና እንደዚህ ነው የምለው ነገር እንደውም መጣ የሆነ ስለራሱ ብትናገር በጣም ደስ ይለን ነበረ። ፍቃድ ስላልጠየቅን ሌላ ሰው ስላለ ማለት ነው። ከካሜራ ጀርባ ሆና የተሰማትን ትነግረናለች። ስጦታውንም ትከፍተዋለች ማለት ነው። ከዛ እናሳያቸዋለን። ወይስ ስጦታውን ይከፍትላታል ወይ አንቺ ክፈች? በቃ እኔ ከፍትላታለሁኝ። ካሜራማን ይሄ ልስጣትና እሷ ታውራስ ትናገርሽ እንትን በይላትና እሷን እንትን ካሜራማን አንቺ ማን ያልሰማ እና ቤተሰብ ያው የሷ ነው። ወደዛ ይሄድላትና ካሜራማን ተገምት ምን ይመስልሻል? ሰዓት አይደለም ሌላ ገምች። ሰዓት አይደለም ሌላ ነው። አዝሊን ነው። አንቺ እራስሽ አታውቂም ምንድን ነው? አንቺ እንኳን ታውቂያለሽ። ስቀለር ነው። በድንጋጤ እንዳልጥለው ስልኩን ነው። በነገራችን ላይ አውራችሁ ማይክ እኔ ለራሴ ተፈዘዝኩኝ እንደማላውቀው ያለውን ማለት ነው። እና ቤተሰብ ያው እውነት ለመናገር የራስ ሰው የራስህ ነውና ከፋም አልከፋም የሆነ ብታስቸግረውም ባታስቸግረውም ደከመኝ ሰለቸኝ ሳትል እስከዚህ ሰዓት አብራን ስለነበረች ይሄ ያው ትንሹ ነገር ነው። ኢንሻአላህ ከዚህ በላይ ከፍሎን ከዚህ በላይ
ይደረግላታል ማለት ነው። ይሄ ትንሽ ነገር ነው ለሷ። ይሄ በጣም 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 ትንሽ የሚባለው ነገር ማለት ነው። ተው አምንቶም ሰማና ማለት ነው። ሰማው ሆነ አይከፈል ወዲ ወዲ አትከፍችም ነው ራሴን ከተወላል እና ጦይ ብዬ የዛን ያንስሽ ነው ማለት ነው። ማይተናፈቅ ጊዜ ወዲያን ያው ደስኩት ግን ይሄን አበባ አበባ ሲጀመር አበባ እንደጠበቅ ነው አይደለም። አበባ ያኔ አሰራሩ በጣም ነው እንትን የሚለው ማለት ነው። ብቻ ግን ላንቺ ወላይ ጦይ ብዬ ከዚህ በላይ ቢደረግልሽ ላንቺ ማለት እኔ እንጃ። አሁን ከጀኒ ፊት የሆነ ነገር እንደማናፍረው ሁሉ አንቺም ስትቀርጭን አሁን የሆነ ሰው ሌላ ሰው ቢቀርጽ እንትን አንልም። አዎ እራሱ እንኳን የሆነ ሰው እንኳን እንትን ስንል እንዴት ያኔ አይመቸንም። እና አንቺን ስለለመድን ነው መሰል አይከፈትም። በቃ ኋላ ይከፈታል እንዴ ምንድነው? እና ካሜራማን የተሰማትን ትንገራ። ካሜራማን የተሰማሽ ነገር ነው። እኔ በጣም ደስ ብሎኛል። መብሩክ ብያለሁ። እንኳን ደስ አላችሁ። እንኳን አብሮ ደስ አለን። አንቺንም እንኳን ደስ አለሽ። ምክንያቱም ዩቲዩብ ለስሙ የኛ ሆነ እንጂ በእርግጥ ጥቅሙም ሆነ ሁሉም ነገር ለኛ ነው። እሷ በመቀረጽ እየተባበረች ስላለኝ የሷም ድካምና የሷም ልፋት ነው ማለት ነው። በነገራችን ላይ ጦይ ብዬ ዩቲዩብ ይደርሳል እዚህ ደርሶ ይከፈላል ብለሽ ነበረ። ያኔ ላይፍ ስትገባ ጀሚ ሀቤት እንኳን አረቦች እንትን አይሏት እያል የምትወጣው ከሀዋሽ ነው ከውጭ እና ከዚህ ያኔ ይሄ ሀይ ደርሳል ብለሽ ያስበሽ ነበር። እኔ አልጠበቅኩም። ብቻ ግን አልሐምዱሊላህ ውጤቱን አይተነዋል። ይገባሻል፣ ያኔ ይገባታል። እና ኬኩ ይቆረስ፣ ኬኩ ይቆረስ ማለት ነው። ይቆረስ እና ይከፈት ነው ለከንካለ። እሺ ይቆረስ ኢንሻአላህ። ቀጣይ ደግሞ ከዚህ የበለጠ ከፍሎና ማለት ነው። ኢንሻአላህ ኢንሻአላህ ላገርስሽ እኔ እንኳን ራሴ ወገርሽ እና ቤተሰብ ያው በነገራችን ላይ ኬኩ ያው ለራሳችን ደስ ስላለን ለምን እንትን አንልም በሚባለው ነው እንጂ ብሩም የተገኘው በኢትዮጵያ ነው። ብሩም ሲጀመር በነገራችን ላይ ብሩ የገባው በኢትዮጵያ ነው ማለት ነው። በዚህ አልገባም። በዚህ አልገባም። ያው ደስ ስላለን ለምን ደስታችንን አናካፍላችሁም በማለት ነው እንደዚህ እንትን ያልነውና ያው ጭርስ ሳትይ እንዴ እና በጣም ነው ደስ ያለን ማለት ነው። እንደዚህ ዩቲዩብ እንደዚህ ከሆነ በቃ ተፈቱ በቃ። አዎ እኔ ቸኩያለሁ። አበባዬን እስከማይ ነው። አበባ ካሜራ ጀነን እንወዳቸዋለን፣ እናከብራቸዋለን። እንደምትወዱት እናንተ አንጠራጠርም ማለት ነው። ዩቲዩብ ስለከፈለን በጣም ደስ ብሎናል። እናንተም ሰርታችሁ ተከፍሏችሁ እንደኛ ደስ ይበላችሁ ማለት ነው። ያው እና እኛ በጣም ደስ ብሎናል ማለት ነው። ቀጣይ ደግሞ በደንብ ከፍሎና ወትረን እንትን እንበላችሁ በቃ የሆነ ደስ ከሚል ቦታ ደስ በሚል ነገር ጠብቁን ማለት ነው። ቀጣይ ከተከፈለና ማለት ነው። እና ዩቲዩብ እንሰራለን ካላችሁ ስሩ፣ በቃ ስራው መስራት አለባችሁ። እኛ የመዳም ቅመሞች የማንችለው ነገር የለም። ይሁን ነገር አይሆንም ወይም ደግሞ በቃ አይከፈልም ጥቅም የለውም ብለን ችላ ካላልነው በስተቀር ለመስራት ይሁን ነገር ለማድረግ ወደኋላ እንደማንል አንጠራጠርምና በሌላ በቆንጆ ቪዲዮ እስከምንገናኝ ደይማታ ስለከፈላት ደስ ስላላት እንተደናቀራት ማለት ነው። ማውራው ራሱ ጠፍቶኛል። አወራን ታንቺ ሀቂቅ ነኝ ያለው። እሺ በቃ ባይ ያለ ባይ